እንደቀጠለ ነው የቅዳሜ ከሰዓት ቤተሰቦች የሚዝናኑበት የሚጫወቱበት የሚያውቁትን የሚመልሱበት የማያውቁትን የሚያውቁበት ባወቁት ልክ ደግሞ የሚሸለሙበት የጨዋታ ሰዓት ነው። ሁላችሁም በግራም በቀኝም ያላችሁ የቅዳሜ ከሰዓት ቤተሰቦች እኛ ጋር ስለመጣችሁ ከኛ ጋር ስለምትሉ በጣም ደስ ይለናል። እንወዳችኋለን። እንኳን ደህና መጣችሁ። በጣም አስገራሚ መልሶች እንሰማለን፣ እንዝናናለን። ከዛ ውጭ ግን 10 ጥያቄ ነው ያለው። ከ10 ውስጥ የተሻለውን የመለሰው ሰው አንድ ሰው ብቻ ነው የሚሸለመው። ስለዚህ ዛሬ የተመረጣችሁ 4 እድለኞች ወደ ቦታችሁ። በጣም አሪፍ የጨዋታ ሰዓት ይጀምራል። ግን 4ቱ ተወዳዳሪዎች እነማን ናቸው የሚለውን እንታወቃለን። ማንም በል እንታወቅ። ዮሐንስ አለማየሁ እባላለሁ። ዮሐንስ አለማየሁ ምንድን ነው የምትሰራው? ተማሪ ምንድን ነው የምትማረው? ኤሌክትሪካል ኢንስታሌሽን ነው ማለት። በጣም አሪፍ ኤሌክትሪካል ኢንስታሌሽን። እሺ መቅደስ ጥበብ እባላለሁ። የምሰራው ፔፕሲ ሞዋ ውስጥ ነው የምሰራው። በረከት አሰግድ እባላለሁ። ምንድን ነው የምትሰራው? ተማሪ ምን? ፋርማሲ ተማሪ። አርሴማዊት ፍስሐ እባላለሁ። ምንድን ነው የምትሰሪው? ምንም። የምትማሪውስ? በአሁኑ ሰዓት ትምህርትም ስራም የለም። በጣም አሪፍ። ስለዚህ የዛሬው የጨዋታ ሰዓት ገንዘብ በጣም የሚያስፈልገው ለማን እንደሆነ እንግዲህ ያው ግልጽ ነው ማለት ነው። ስለዚህ 10 ጥያቄዎች አሉ። 10 ጥያቄዎች ውስጥ በጣም ሸዋጅ ጥያቄዎች አሉ። በደንብ አድርጋችሁ በአትኩሮት መስማት ብቻ ነው ትልቁ ነገር። በደንብ አተኩራችሁ ከሰማችሁ፣ በማስተዋል ከሰማችሁ ልትመልሱት የምትችሉት ጥያቄ ነው። ስለዚህ ዋናው ነገር እሱ ነው ማለት ነው። ሸዋጅ ጥያቄዎች ስለሆኑ በደንብ አድርጋችሁ ማዳመጥ ይኖርባችኋል። ከ10 ስንት ትመልሳለህ ዮሐንስ? 6። እሺ 8። ስለዚህ ይሄ ነገር አንቺ ጋር እሺ 10 4 እሺ የጨዋታውን ህግ ነግራችኋለሁ። በደንብ አድርጋችሁ ርቀታችሁን ትንሽ ትጠብቃላችሁ። ከዛ ከፊት ለፊታችሁ ደውል አለ። ልክ እኔ ጥያቄውን አንብቤ ከጨረስኩኝ በኋላ ለመመለስ እርግጠኛ የሆነ ሰው ብቻ ነው ይሄን መንካት የሚችለው። ዝም ብሎ መንካት አይቻልም። እርግጠኛ የሆነ ሰው ይነካል። ከዛ በኋላ ይመልሳል። የመለሰው መልስ ልክ ካልሆነ እኔ እነግራለሁ። ከዛ ቀጥሎ ለመመለስም ድጋሚ ይነካል ማለት ነው። ሳይነካ የመለሰ ሰው አይቆጠርለትም። ተግባባል? ዝግጁ ናችሁ? ለሁላችሁ መልካም። ሲበላ የሚኖር ሲጠጣ የሚሞት ነገር ምንድን ነው? ያስፈልጋታል አላልኳችሁ? እሺ ነቀዝ ብላለች። አይደለም። እሺ እሳት ነው ትክክለኛው ምላሽ። ሲበላ የሚኖር ሲጠጣ የሚሞት ነገር እሳት ነው። ነቀዝ ይጠጣል እንዴ? እንጃ እኔ አላውቅም። እሺ በደንብ አድርጋችሁ አዳምጡ። ወደ ላይም ወደ ታችም ስንሄድ የምናገኘው ግን ምንም ቦታ የማይቀይር ነገር ምንድን ነው? ወደ ላይም ስንሄድ እናገኘዋለን፣ ወደ ታችም ስንወርድ እናገኘዋለን። ግን ቦታ የማይቀይር ነገር ምንድን ነው? አልነካውም። ማስተካከልን። እሺ ምንድን ነው? ጥላ አይደለም። ጥላ ቤት ውስጥ ገብተህ ታገኘዋለህ? ታገኘዋለህ። እሺ ንፋስ ንፋስ አይደለም። ወደ ላይም ስንሄድ ወደ ታችም ስንወርድ የምናገኘው ቦታ የማይቀይር ነገር ምንድን ነው? ገምቱ። መገመት ጥሩ ነው። ያው ንኩት እንደዚህ። ንካ መጀመሪያ። እሺ ጥያቄው ደግመህ ቆይ ሊመልስ ነው ለአንተ በኋላ ደግመህ። እሺ ሰማይ ወደ ላይ ወጣ ከዛ ትወርዳለህ። እሺ ሊፍት አይደለም። ተጠግተሃል ግን ያስኬዳል ግን ሌላ መልስ አለ። እሺ ሀሳብ አይደለም። አሪፍ ነው። ሊፍቱን ብትቶ አሪፍ ነበር። ጥያቄ ደረጃ ነው።
ሊፍቱን ሲተው በደረጃ ነው የሚሄደው። ስለዚህ ደረጃ ነው። ወደ ላይም ስንወጣ ወደ ታችም ስንወርድ እናገኘዋለን። ቦታ ሳይቀይር የምናገኘው ነገር እሱ። በጣም አሪፍ። ዮሐንስ ከ2 መልሷል። ስንት ነበር ያልከው? አጠቃላይ 6። ቃሉን ካከበረ እኮ ተበላችሁ። 10 ጥያቄ ነው በነገራችን ላይ። እሺ አገም ጠቀም ምን ማለት ነው? አማርኛ ጥያቄ ነው። አገም ጠቀም ምን ማለት ነው? ምን ማለት ነው? ያዝ ለቀቅ። ያዝ ለቀቅ ያስኬዳል። ትንሽ አስተካኪው። እዚሁ ላይ እድል ላንቺ ልስጥሽ። ያዝ ለቀቅ። እሺ አገኘም ተጠቀመ። አገም ጠቀም ስለሆነ አገኘም ተጠቀመ አይደለም። ዮሐንስ አሪፍ ነው። እሺ ገምች። አገም ጠቀም ምን ማለት ነው? አስተካክሉ። አርሴማዊት የአርሴማዊትን እኮ ትንሽ ማሻሻል ነው ያለባችሁ እንጂ ጥሩ ነው። አገም ጠቀም ቶሎ በሉ ንካው። እሺ መስጠትም መመለስ አይደለም። እሺ ሞክሩ ቶሎ በሉ። እሺ ወላዋይ አሪፍ ነው። ይሰጣት እንዴ? ወላዋይ የሚለው ያስኬዳል። ማሻሻል ከቻልሽ ትንሽ ካሻሻልሽ ሰጥሻል። እሺ አገም ጠቀም። እሺ በሀሳቡ የማይጸና አዎ፣ ቅድምም አንድ ሞክራለች፣ የኛውም ያስኬዳል። ስለዚህ ለአርሴማዊት እንሰጣታለን። አጨብጭቡላት። እዚህም እዛም ማለት ነው። አገም ጠቀም ማለት እዚህም እዛም ማለት ያዝ ለቀቅ ማለት ነገር ነው። ግን ያው ትክክለኛው ፍቺው የሚለው እዚህም እዛም የሆነ ነገር ማለት ነው። ስለዚህ አርሴማዊት አንዳላት፣ ዮሐንስ 2 አለው። መቅደስና በረከት ምንም የላችሁ። እሺ ምን ቀረሽ ይባላል? ምን ቀረሽ ይባላል? 3 ነገሮች ላይ እንትን ቀረሽ፣ እንደዚህ ቀረሽ፣ እንደዚህ ቀረሽ ይባላል። ምን ቀረሽ ይባላል? አሁን ሰዎች ለምሳሌ በጣም ሲጨቃጨቁ ምን ቀረሽ ይባላል? እሺ ዱላ ምን ዱላ ቀረሽ? 1 2 ይቀራል። አሁን ልክ እንደዚህ አይነት ማለት ነው። ዱላ ቀረሽ 1 ወይ ተቀጣጥሎ አይሆንም። እሺ ቀጥል። ስድብ ቀረሽ ከክርክሩ በኋላ ነው እሱ። ዱላ ቀረሽ 1 ነው። እስካሁን ዱላ ቀረሽ ብቻ ነው ያለው። በረከት ቀጥል። አንድ ታዋቂ ሰውም አለች እኮ ጭራ ቀረሽ መንካት መጀመሪያ። እሺ ጭራ ቀረሽ 2 1 ይቀራል። አሁን አንደኛውን ከመለስክ ነው ሙሉ ነጥብ የምታገኘው። እሺ ኋላ ቀረሽ ትክክለኛ ምላሽ ነው በነገራችን ላይ። አሁን ነጥብ አሰጣጡ ላይ ስንሄድ ያው 2 የመለሰው በረከት ስለሆነ ለበረከት ነው የምንሰጠው። በረከት 2 ስለመለሰ ከ3ቱ ለበረከት እንሰጠዋለን። በረከት 1 ነጥብ አለው። አርሴማዊት 1 ነጥብ አላት። ዮሐንስ 2 ነጥብ አለው ማለት ነው። አጀብ። እሺ ስለዚህ እስካሁን ድረስ ስንት ጥያቄ ጠየቅን ማለት ነው? 4 ጥያቄ ነው። 4 ጥያቄ። በጣም አሪፍ። እሺ ሆዳም ሰው ምን የለውም ይባላል? ሆዳም ሰው ምንድን ነው የሌለው? እሺ እምብርት የለውም። መቅደስ መጀመሪያ ነገርኝም ምግብ ጠቀስ ነገር ወደፊት አድርጊልኝ እመልሳለሁ። አትኛው ነበር። እሺ አመሰኳ ማለት ምን ማለት ነው? እሺ ምግቡን እንደገና ፈጨው። ምን ምግቡን እንደገና መፍጨት። አሪፍ ነው። አስተካክለው። ተጠግታል። አመሰኳ ያው ዛፍ ውስጥ ያለውን ነገር አጸዳም ነው። የተመገበውን ድጋሚ አውጥቶ እንትን ማለት አመንጀግ
ሰው ማድረግ ይችላል እሱ? ጥሩ ነው። አሻሽሉት። ሁለታችሁ ጥሩ ተጠግታችኋል። እየነካችሁ መልሱ ግን። እሺ አፍ ውስጥ ነገር የቀረውን ነገር አጸዳ እንደገና የብሩሽ ስራ ነው። እሺ ማስመለስ አባሰው አበላሽ። ቋንቋውን አሻሽሉ። ለሰው ልጅ አመሰኳ የሚለው ቃል አይሰራም። የሰው ልጅ አያመሰኳ። ቆይ ዮሐንስ ካሻሻለ ብዬ። እሺ አይመልሽ እስከዛሬ። እሺ ማኘክ መጀመሪያ እኮ ነው የከተተው። ለዮሐንስ እንሰጠዋለን። እሺ አጨብጭቡለት። አመሰኳ ማለት አላመጠ እንደማለት ነው፣ ወይ ደግሞ አመነዠገ ማለት ነው። ይሄ ደግሞ ብዙ ጊዜ የሚያደርጉት በጎች ምናምን ናቸው። ማታ ላይ በረታቸው ውስጥ ቁጭ ይሉና ቀን የበሉትን አውጥተው ድጋሚ አለመው ያስገቡታል ማለት ነው። ያንን ማድረግ የሚችሉት እነሱ ብቻ ናቸው። የሰው ልጅ አያደርግም። አያመሰኳም ሰው፣ እንዳትሳሳቱ። እሺ አንድ ቦታ ላይ ሆኖ ከቦታ ቦታ የሚሄድ ነገር ምንድን ነው? አንድ ቦታ ላይ ሆኖ ከቦታ ቦታ የሚሄድ ነገር። ዮሐንስ አልተቻለም። እሺ ዮሐንስ ሀሳብ አይደለም። እሺ ጠረጴዛ። አንቺ ካልወሰድሽ ይሄዳል። የነ መቅደስ ጠረጴዛ ክንፍ አለው። እዚህ ጋር ስታደርገውና እዛም ይሄዳል፣ ከዛ እዛም ይሄዳል። አንድ ቦታ ሆኖ ከቦታ ቦታ መሄድ የሚችል ነገር ምንድን ነው? እሺ አንድ ቢሮ ውስጥ ሆኖ ልበላችሁ፣ ላቅልላችሁ። አንድ ቢሮ ሆኖ ከቦታ ቦታ መሄድ የሚችል ነገር ምንድን ነው? እሺ መልእክት። ከመልእክቱ ጋር አብሮ የሚሄድ ነገር ነው። አሻሽል። ተላላኪ። ማን የነካው? እሺ ሰው አይደለም። እሺ ከመልእክቱ ጋር አያይዘው። እሺ ሜሴጅ አይደለም። ሜሴጁ ላይ የሚያርፍ ነገር ስልክ። እሺ ማተም ነው። እሺ ዮሐንስ 3 ነው ያለ። 2 አይደለ? እስካሁን 2 አለሽ። በረከት 1፣ አርሴማዊት 1። በጣም አሪፍ። እሺ በታጠበ ቁጥር የሚቀንስ ነገር ምንድን ነው? እሺ ሳሙና ነው። ትክክል። ዮሐንስ 3 አለው፣ መቅደስ 2 አላት፣ አርሴማዊት 1 አላት፣ በረከት 2 አለው። ስለዚህ አሁን ጥሩ ፍክክር እያየን ነው ማለት ነው። አንድ ጥያቄ ከመለሰ ግን ይጨርሰዋል። ዮሐንስ አንድ ጥያቄ ከመለሰ ይጨርሰዋል። እሺ ክፍሉን የሚሞላ ግን ቦታ የማይዝ ነገር ምንድን ነው? ይዞታል እንደ ነገር። እሺ ምግብ። ክፍሉን የሚሞላ ግን ቦታ የማይዝ ነገር ምንድን ነው ስለው ምግብ አለ። ምግብ እርሻ ሰብል ነው የምትሰራው አንተ? ቤት ሙሉ እህል የሚኖረን። እሺ አምፖል አለ። እሺ ቤቱን የሚሞላ ግን ቦታ የማይዝ ነገር ምንድን ነው? እሺ ኮርኒስ ቦታ ይዘው። እሺ ምንጣፍ አይደለም። ጥሩ ነው። ሀሳብ አይደለም። ጥሩ ነው። እሺ አየር ነው። በረከትና ዮሐንስ 3 ነጥብ አላቸው። መቅደስ 2 ነጥብ አላት። አርሴማዊት 1 አላት። ስለዚህ አሁን የቀረው ብቸኛ እድል የምንሰጣቸው ለሁለቱ ነው። ከሁለት አንዱ እንዲመልሱ ነው የምናደርገው። ለምን እናንተ ብትመልሱም አትደርሱባችሁ። አቻ ነው የምትሆኑ፣ ሌላ ሶስተኛ አቻ ማለት ነው። ስለዚህ ለሁለቱ ብቻ ነው አሁን ጥያቄ የምጠይቀው ማለት ነው። እሺ ይህን ጥያቄ የመለሰ ሰው ያሸንፋል። የዛሬ የጨዋታ ሰዓት አሸናፊ ነው። አያጁ እንዴት አቀባብሉ እንዳለ። እሺ
ህይወት የለኝም ግን እሞታለሁ እኔ ማን ነኝ? ህይወት የሌለው ግን ሊሞት የሚችል ነገር ምንድን ነው? እሺ ሀሳብ አሬ ሀሳብ ዛሬ ህይወት የሌለው ግን ሊሞት የሚችል ነገር ምንድን ነው? እጽዋት ህይወት የሌለው እሺ ባትሪ ነው። አለቀ። በጣም አሪፍ። የጨዋታ ሰዓቱ እንግዲህ ይህን ይመስል ነበረ። ግራና ቀኝ ያላችሁ ሰዎች ነግራቸዋለሁ፣ አያስተርፉትም። 10ሩንም ይመልሱ ብያቸው ነበር። ተከፋፍለው መልሰውታል። ዮሐንስ 4 ጥያቄ መልሷል። መቅደስ 2 ጥያቄ መልሳለች። በረከት 3 መልሷል። አሪሰማየት 1 መልሳለች። በድምሩ 10ሩም ጥያቄ ተመልሷል። አጨብጭቡላችሁ። የጨዋታ ሰዓቱ ይህን ይመስል ነበረ። የቅዳሜ ከሰዓት ቤተሰቦች ከመግቢያው ጀምሮ የእናንተ ሰዓቶች በጣም ብዙ ናቸው። መግቢያው ላይ እንደሚታወቀው ኬኬ ሆስት ብላችሁ ከመጣችሁ እንደ ሆስትነት የፕሮግራሙ መግቢያ ላይ የራሳችሁ ሰዓት ይኖራችኋል። ከዛ ውጪ ኬኬ ታለንት ካላችሁ ደግሞ እንደዛው ችሎታችሁን ማሳየት ትችላላችሁ። በዚህኛው ሰዓት ላይ ደግሞ የራሳችሁ የሆነ የጨዋታ ሰዓት ይሆንና ተጫውታችሁ የተሻለ ጥያቄ የመለሰ ሰው የሚሸለምበት ሰዓት ነው። ስለዚህ ዛሬ ያሸነፈው ዮሐንስ ነው። 2000 ብር ይሸለማል ለዮሐንስ። ግን ሌሎቹ አልተሳካላቸውም። ያ ማለት አልቻሉ ማለት አይደለም፣ ግን ሁሉም ጥያቄ ተመልሷል። ስለዚህ በጣም ደስተኞች ነን። ሳምንት እዚህ ጋር መምጣት መጫወት ትችላላችሁ፣ ማሸነፍ ትችላላችሁ። ስለዚህ የዛሬ አሸናፊ ዮሐንስ ነው። በአካውንቱ ገንዘብ ይገባለታል። ሁላችሁም ወደ የቦታችሁ። የዛሬ የጨዋታ ሰዓት አሸናፊ ዮሐንስ መሆኑ ተለይቷል። 4 ተወዳዳሪዎች ነበሩ። 4ቱ መሃል 3ቱን በዝረራ አሸንፎ 4 ጥያቄ መልሶ የዛሬ አሸናፊ ሲሆናል። የዛሬ ሳምንት በዚህ ጋር ያለ ሰው ሊያሸንፍ ይችላል፣ በዚህም ጋር ያለ ሰው ሊደግም ይችላል። የዚህ ሳምንት አሸናፊ እንግዲህ ለእናንተ በግራ በኩል ያለው ሰው ነው ማለት ነው። በቀኝ በኩል ያሉ ሰዎች ደግሞ መጥተው የዛሬ ሳምንት ማን ያሸንፋል የሚለውን በደንብ አድርገን እናያለን። የጨዋታ ሰዓቱ በጣም አዝናኝ ነበር። የማታውቁትን የምታውቁበት፣ የምታውቁትን ደግሞ መልሳችሁ የምትሸለሙበት የጨዋታ ሰዓት ነው። 7696 ላይ ብቻ ኬኬ ብላችሁ ላኩልን። መደወሉን ለኛ ተዉት። እዚህ ጋር መታችሁ ደውል ነክታችሁ በቀላሉ መልሳችሁ መሸለም ብቻ ነው። ቅዳሜ ከሰዓት ዘና ፈታ እንዳለ ይቀጥላል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ።